ኦራይት ፍሬንድስ እንዴት ናችሁ? ደህና ናችሁ ወይ? በዚህ ቪዲዮ how to convert repeating decimals to fractions ወይም ወደ ፍራክሽኖች እንዴት እንደሚቀየር with tricks and shortcuts እናያለን። ስለዚህ ሶስት ኬዞች ናቸው ያሉት በዚህ ታይዞ ሪፒቲንግ እንትኖች ጋር ታይዞ ሪፒቲንግ ዴሲማልስ ጋር ታይዞ ወደ ፍራክሽን መቀየር ላይ ሶስት ኬዞች ናቸው ያሉት። የመጀመሪያው ኬዝ ፒውር ሪፒቲንግ ለምሳሌ 0.333 ላይ ያለ ይቀጥላል። ልክ ከዴሲማል ፖይንቱ ቀጥሎ በቃ ሪፒት የሚያደርግ ቁጥር ነው ያለው፣ ምንም ነገር የለም። የመጀመሪያው ኬዝ ይሄ ነው። እንግዲህ እያንዳንዱ ኬዝ ሰርተን ነው የምናየው፣ ግን የመጀመሪያው ኬዝ ይሄ ነው። በቃ ከዜሮ በኋላ ወይም ከዴሲማል ፖይንት በኋላ በቃ ሙሉ ሪፒቲንግ ሲሆን ማለት ነው ፒውር ሪፒቲንግ ኬዝ። ሁለተኛው ኬዝ ደግሞ ምንድነው? ሚክስድ ሪፒቲንግ ዴሲማል ይላል። ሚክስድ ሪፒቲንግ ዴሲማል ይላል። ምን ማለት ነው? ነን ሪፒቲንግ እና ፕላስ ሪፒቲንግ ከዴሲማል በኋላ ያለ ማለት ነው። ለምሳሌ ይሄን ቁጥር ተመልከቱት። ምን ይላል? 0.12 ካለ በኋላ 3 እያለ ይቀጥላል። ምን ማለት ነው? አንድ ሁለት ምትሏ ቁጥር አትደግምም ወይም ሪፒት አታደርግም፣ ግን ከዴሲማል በኋላ ያለችው ማለት ነው። ግን 3 የሚለው ነገር ይደጋገማል። ያው እዚህ ጋርም ከላይ ያለው የምታየው 27 እያለ የሚሄደው እንዳለ ሙሉ ፒውርሊ ሪፒቲንግ ነው። እና ብዙ ጊዜ የምናሳየው እንዴት ነው? ሪፒቲንግ ቁጥሮችን እንደዚህ ነው የምናሳየው። ከላይ መስመር አስምረን ሁለቱም ሪፒት እንደሚያደርጉ በመስመር እንደዚህ እናሳያለን። ስለዚህ በዚህ ኬዝ 3 ብቻ ነች ሪፒት የምታደርገው፣ ግን 12 ቁጥር እዚህ ከኋላ ከፊት ለፊት ያሉት 0.12 ወይም 12 ሪፒት ያደርጉ። ስለዚህ 3 ብቻ ነች ሪፒት የምታደርገው። ሶስተኛው ኬዝ ደግሞ ምንድን ነው? ሶስተኛው ኬዝ የሆነ ቁጥር ኖርማል ነምበር ይኖራችሁና ለምሳሌ 5.27 እያለ የሚል ቁጥር ቢኖር 5 ኖርማል ነው በቃ ቁጥር። ስለዚህ እነዚህን ሶስተኛው ኬዝ ላይ እነዚህን ሪፒቲንግ ወደ ፍራክሽን ቀይራችሁ መደመር ነው ማለት ነው። ስራው ምንድን ነው? ለምሳሌ ይሄን ኬዝ ይዩት። ይሄ 5.27 ሪፒቲንግ ነው። ይሄ ደግሞ 5.1233 እያለ ይሄዳል። ስለዚህ አንድ ሁለቱም አምስት ያው ኖርማል ነምበር ነው። ያው እንግዲህ ይሄ በኋላ እናያለን እንዴት ነው የምንሰራው። ግን አንድ ሁለት ሪፒቲንግ አይደለም፣ ከነጥብ በኋላ ያለው ያው ቅድም ያየነው ኬዝ ነው። 3 ብቻ ነች ሪፒት የምታደርገው። ስለዚህ እዛ ነው እዚህ ጋር ጭንቅላቷ ምልክት ያደረግነውና እንዴት እንደሚሰራ አሁን እናያለን ማለት ነው። ህጉን ልንገራችሁ እንዴት እንደምሰሩ ማለት። ለምሳሌ 0.3 ሪፒቲንግ የሚለው ምንድነው የምታደርጉት? ለነጥብ ከነጥብ ቦታ ሪፒቲንግ ማለት እቺ መስመር አሁን ይኸው እቺ እዚህ ጋር ሪፒቲንግ መሆኑን ለማሳየት ነው። 3 ሪፒቲንግ ነው። ስለዚህ ሁሌ ለሪፒቲንግ ነምበሩ ቁጥሩን ተጽፉና መጀመሪያ 3 ነው። ይሄ ማለት 3 ይደረግና ኦቨር ጀስት ለሪፒቲንግ ቁጥር 1.9 ትጣላችሁ። አንድ ሪፒቲንግ አለ። ቆይ ትንሽ እንትን በስቷል፣ ልቀንሰው ይሄን። ቆይ ስለዚህ ይሄ ምንድነው ማለት ነው? ጀስት 3/9 ነው ማለት ነው። ተግባባን? ለቁጥሯ ሪፒት ለምትራው ቁጥር ከላይ ተጽፋታላችሁ ኒውሜሬተር ላይ። ዲኖሚኔተር ላይ ደግሞ ስንት ነው ሪፒት የሚያደርገው ቁጥር ያለው? አንድ ብቻ ነው። 3 እያለ ነው የሚሄደው። አንድ ነች ሪፒት የምትራው ቁጥር 3 ብቻ ነች። 3/9 ነው ማለት ነው። ስታጣፉት ምን ይመጣ? ማጣፋት አለባችሁ መጨረሻ ሪዛልት ለማግኘት። በ3 1 በ3 3 9 ለ3 ታካፍሉ 3። ስለዚህ መልሱ 1/3 ነው ማለት ነው ወደ ፍራክሽን ሲቀየር። ይሄ ቀላል ነው ማለት ነው። ሁለተኛውም እንደምታዩት 27 እያለ ነው የሚሄደው። ስለዚህ በመጀመሪያው 27 ነው ሪፒት የሚያደርገው፣ 27 ነው ሪፒት የሚያደርገው። ስለዚህ ይሄ ወደ ምን ታደርጋላችሁ? 27 ከላይ ጽፉና ከታች ለሪፒት ለሚያደርጉት ቁጥሮች 9 ትጽፋላችሁ ማለት ነው። 2 ሪፒት የሚያደርግ ቁጥር ነው ያለው፣ 2 እና 7 ነው ያለው። የመጀመሪያው 9 ሁለተኛው 9 ትጽፋላችሁ ማለት ነው። ስለዚህ አሁን ይሄ በ3 አይ ቲንክ በ9ም ይሄዳል። በ9 3 በ9 11። ስለዚህ ሁሌ ሲምፕሊፋይ ማድረግ አለባችሁ። ስለዚህ 3/11 ነው ማለት ነው መልሱ ሲቀየር ማለት ነው። የሚቀጥለው ሁለተኛው ሚክስድ ሪፒቲንግ ዴሲማል ምናምን ቅልቅል ሲሆን ማለት ነው። ቅልቅል ሲሆን ህጉን ወቁት። ቅድም ተነጋግረናል። ለዚህ ቁጥር ጀስት ቁጥሯን ከላይ ጽፋችሁ ኦቨር 9 ማድረግ ነው ብለናል። ይሄ ግን እንደዚህ ነን ሪፒቲንግ ነበር ከዴሲማል በኋላ ሲኖር ህጉ ምንድነው? በመጀመሪያ ሙሉ ቁጥሩን ትጽፋላችሁ። 123 ሲቀነስ 12። ለምን 12 ትቀንሳላችሁ? ነን ሪፒቲንግ ፓርቷን እቺኛዋን ፓርት ማይነስ ታደርጋላችሁ። እቺ ሪፒት ማታደርገዋ 123 ማይነስ 12 ስንት ነው? 123 ሲቀነስ 12 እንቀንሰው እስቲ። እስከ 3 2 1 ከ2 1 ስለዚህ 111 ነው ማለት ነው አይደለ? አይ ቲንክ ሶ። እና እንዳንሳሳት ከ3 2 1 ከ2 1 እንዳለ ይወርዳል። ስለዚህ ይሄ ማለት 111 ይመጣል ማለት ነው። ስለዚህ ኦቨር ታደርጉትና ለሪፒቲንጉ ለ3 ሪፒት የምታደርጓ 3 ነች፣ ለሷ 9 ትሰጣላችሁ። ለነን ሪፒቲንጎቹ ደግሞ 0 ትሰጣላችሁ።
ሁለት ሪፒት ለማያደርጉት አንድና ሁለት ሪፒት የማያደርጉ ሁለት ቁጥሮች አሉ ለነሱ 2 0 ሰጣላችሁ። ስለዚህ ምን ይመጣ ማለት ነው 111 ኦቨር 900 ይመጣል ማለት ነው። ስለዚህ ምንድነው ማለት ነው ኮንሴፕቱ በመጀመሪያ ሙሉ ቁጥሩን 123ን ተወስዱና ሲቀነስ አድርጋችሁ ነን ሪፒቲንግ ቁጥሯን ማተደጋግመዋን ቁጥር ትቀንሳላችሁ። ከዛ ኦቨር አድርጋችሁ ሪፒት ለምታደርጉት ቁጥር 9 ትሰጣላችሁ። ነን ሪፒቲንግ ለሚያደርጉት ብዛታቸውን ደግሞ አይታችሁ 2 0 ትሰጣላችሁ ማለት ነው። የመጨረሻውን ኬስ ደግሞ እንየው። የመጨረሻው ኬስ ኬስ 3 with a number before a decimal። ለምሳሌ ኖርማል ነምበር ከዴሲማል ቁጥር በፊት አለ ለምሳሌ እንበል። ይሄንን ኬስ እንየው እስቲ። ለምሳሌ 5.227 ነው የሚለው አይደል? 5.27 ሪፒቲንግ ማለት 27 እየሄደ ነው። ስለዚህ ምንድነው የምታደርጉት? ይሄ ማለት በቀጥታ ቀለል እናድርገው 5 ፕላስ 5 ሲደመር 27 ሪፒቲንግ ነው ማለት ነው። ሲደመር ነው ማለት ነው። በቃ ምንም ሌላ ነገር የለውም። 5 ሲደመር 27 ሪፒቲንግ። ይሄ ማለት ደግሞ 5 ሲደመር 27 ኦቨር እንደነገርኳችሁ ለሪፒቲንግ 99 ነው የሚሰጠው 99 ማለት ነው። 27 በ9 1 በ9 ማለት 5 ሲደመር 27 በ9 3 ኦቨር 11 ማለት ነው። which is equal to 11ን ክሪስ ክሮስ ታደርጉት ይሄንን 11 ሲባዛ በ5 55 ሲደመር አንድ ጊዜ 3 ሲካፈል ለ11 which is equal to አይደል 55 3 ስለዚህ የሚመጣው 58 ኦቨር 11 ነው ማለት ነው። አሁን 58 ኦቨር 11 ብታካፍሉት በካልኩሌተር ማየት ትችላላችሁ 5.277 እያለ ይቀጥላል ማለት ነው። ስለዚህ እንደዚህ ነው የሚሰራው ማለት ነው። ይሄን እናንተ በራሳችሁ መሞከር ትችላላችሁ። ይሄ ደግሞ የሰጣችሁ ምንድነው 5.12 ከዛ 3 እያለ ነው የሚቀጥለው። ሪፒት የምታደርጓት ቁጥር 3 ብቻ ነች። ስለዚህ ይሄ ምን ነው የምታደርጉት? መጀመሪያ ይሄ ማለት 5 መጀመሪያው ሲደመር ብላችሁ ዋው ይሄንን ትላላችሁ 12 ነጥብ ማለት ነው። እንግዲህ ሲደመር 0 ፖይንት ማለት ነው 12.23 ሪፒቲንግ ማለት ነው። እንደዚህ ነው እንትኑ ማለት ነው። ይሄ ደግሞ ማለት እቺን እንቀይራት። እቺን ለብቻ እንስራት። 5 ሲደመር እንደዛ ነው 0.3 ሪፒቲንግ ሲደመር ነው ማለት ነው። ከዛ እቺን እንትኑ ህግ መሰረት ለምሳሌ ከለር ቀይሬ ላሳያችሁ። ይሄን ከለር አድርጌ በዚህ ልሰራላችሁ። ይሄ ማለት እቺኛዋ ማለት ምን ነች? 123 ሲቀነስ 12 ሲካፈል ለሪፒቲንጉ 9 ሪፒት ለማድረጉት ሁለት ዲጂትስ ደግሞ 0 ነው ስምታደርጉት ማለት ነው። ይሄን ቅድም ሰርተናል። እዚህ ጋር ሰርተናል። ስንት ነው የመጣው? 110 አይ ቲንክ 111 ኦቨር 900 የመጣው። ስለዚህ 111 ኦቨር 900 አይ ቲንክ ከዚህ በላይ ሲምፕሊፋይድ የሚሆን አይመስለኝም፣ ግን የሚሆን ከሆነ ታደርጉታላችሁ። ስለዚህ ምን ማለት ነው? ይሄ ስትሰሩት 5 ሲደመር 111 ኦቨር 900 ይመጣል ማለት ነው። which is equal to 900 ሲባዛ በ5 ክሪስ ክሮስ ታደርጉት ማለት ነው። 900 ሲባዛ በ5 9 ጊዜ 5 45 ነው። 45 0 ሲደመር 111 ሲካፈል 900 ማለት ነው። ስለዚህ ይሄን ደምራችሁ ማስቀመጥ ነው። አሁን እዚህ ጋር ካልኩሌተር ባለ ያስቆኝም፣ ግን በጣም ቀላል ነው። እዚህ ጋር 6 1 ስለዚህ 4 6 አይ ቲንክ 1 4 6 ኦቨር 900 ፋርተር የሚቀላል ከሆነም ሰርቼም አላየሁትም። በጣም ቀላል ነው። በቃ እንደዚህ ነው የሚመጣው ማለት ነው። ስለዚህ በዚህ መሰረት የምትሰጡት ሶስቱም ኬዝ ይሄ ነው። ግን ማንኛውም ቁጥር አንዳንዴ በአንድ ሪፒቲንግ ነምበር ካለውና ምናምን ነገር ከሆነ ደግሞ የሚቀልበት ኬዝ አለ። እሱም በቃ ሌላው ኬዝ በዚሁ ከሰራችሁት 3 ኬዝ ነው ያለው፣ ከዚህ ውጪ የለም እና ይሄንን ይመስላል። ግን አንድ የቀረች ኬዝ አለች። እሷን በእናያት ምን አይነት ኬዝ አለ? ለምሳሌ 0.99 ብሎ የተጠጋ ቁጥር ለምሳሌ 7.9999 ሲል ይሄ በቃ 9 ከሆነ ሪፒት የሚያደርገው በቀጥታ ወደ ቀጣይ ቁጥር ማስጠጋት ነው። ህጉም በዛው የምትሰሩትም በህጉም ሪፒቲንግ ማለት 7.9 ሪፒቲንግ ማለት ነው። ያ ማለት 8 ነው በቃ። ወይም ደግሞ 5.9999 ብትባሉ 9 በስፔሻል ኬዝ ነው። ምንም መቀናነስም ምንም ይሄን ህግ መጠቀም የማያስፈልጋችሁ ቀጥታ ዝም ብላችሁ 6 ማለት ነው። ስለዚህ 9 ሪፒቲንግ በሚሆንበት ጊዜ ስፔሻል ኬዝ ነው። ይሄ በቀጥታ ቁጥሩን እንትን ማለት መጠቀም ነው። 0.99 ለምሳሌ ያው እንደዚህ ቢሰጣችሁ 0.9999 ብትባሉ ይሄ ምን ማለት ነው? አንድ ማለት ነው። ሪፒቲንግ ተብሎ ከሰጣችሁ ማለት ነው።
አንድ ነው ወደ አንድም ታስጠጉት። ስለዚህ 0.99 ያው ስፔሻል ኬዝ ነች። ከዛ ውጪ ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። በዚህ መሰረት ዴሲማልን ወደ ሪፒቲንግ ዴሲማልን ወደ ፍራክሽን መቀየርን በቀላሉ ልትሰሩ ትችላላችሁና ሶስቷን ህግ አስታውሱ። ከዛ ተሰሩታላችሁ ማለት ነው እና አመሰግናለሁ።